መልካም ነገር ስሩ፣ መልካም ነገር አድርጉ፣ ፍሬ አፍሩ የምትል መምህር ሳትሰጥ በስነ ፍጥረት ተመራምራችሁ መልካም ነገር ስሩ፣ መልካም ነገር አድርጉ የምትል ጨካኝ ለእያንዳንዳችን ለቤተክርስቲያን አካል ለሆንን ለክርስቶስ አካል ለሆንን ለእያንዳንዳችን እነዛ መክሊት ተሰጥተዋል ማለት ነው። የዚህ የማይጠቅመው ባሪያ መገለጫ ለጌታው እንኳን መልካም ላደረገለት ሀብቱን ለሰጠው እንዲሰራ ላደረገው ለጌታው እንኳን መልካምን አላደረገም። እግዚአብሔርን መፍራት ሰውን ከመፍራት ያድናል። በክርስቶስ ያመን ሁላችን የቤተክርስቲያን ልጆች ትርፍ ለማትረፍ መሰለፍ አለብን። ከማይጠቅም ተብሎ ከመጣል ምንድንበት ምንድነው? ራሱን ከነዚህ ነገሮች ማንጻት ነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቆት አካላት በስም በግብር በአካል ሶስት ብንል በአገዛዝ በባህሪ በስልጣን አንድ አምላክ አንድ እግዚአብሔር ብለን በማመን ረድኤተ እግዚአብሔርን አጋዥ በማድረግ የእግዚአብሔርን ቃል መስማት ማሰማት እንጀምራለን። ለአበው ቀደምት ለነቢያት ለሐዋርያት ምስጢሩን ጥበቡን የገለጠ አምላካችን ምስጢሩን ጥበቡን ይግለጥልን። እንደሚታወቀው ቤተክርስቲያናችን የአብይ ጾም ስድስተኛው ሳምንት ገብርኄር ላይ እንገኛለን። በእነዚህ ሳምንታት ጌታችን በመልካምና በክፉ አገልጋይ ከመሰላቸው አገልጋዮች መካከል የተመሰሉትን ቤተክርስቲያናችን እያነሳች እንማርበታለን። ይህንን የሚመሳስሉ መልእክታት፣ መዝሙራት፣ የወንጌል ክፍል በዋናነት የማቴዎስ ወንጌል ምዕራፍ 5 ላይ ጌታችን በምሳሌ የተናገረውን አንስተን የምንነጋገርበት ጊዜ ነውና ከዛ ጋር በሚያያዝ የማይጠቅም ባሪያ በሚል ርዕስ ለጥቂት ጊዜያት እንነጋገራለን። እግዚአብሔር አምላካችን ማስተዋሉን ያድለን። የትምህርታችን ርዕስ የማይጠቅም ባሪያ ወይም ገብረ አካይ የሚል ነው። በማቴዎስ ወንጌል ምዕራፍ 25 ቁጥር 30 ላይ ጌታችን የተናገረው ነው። ከዚህ አስቀድሞ ግን የማቴዎስ ወንጌል ምዕራፍ 25 ከቁጥር 30 በፊት ቁጥር 1 ላይ ሲጀምር መንግስተ ሰማያት ይህንን ትመስላለች፣ እንዲህ ትመስላለች፣ 5 ልባሞች 5 ሰነፎች ደናግል ብሎ ከመሰለ በኋላ ቀጥሎ ይህን ታሪክ ጌታችን አምጥቶታል። ስለዚህም መንግስተ ሰማያት በቁጥር 30 ላይ የተጻፈው የማይጠቅመው ባሪያ የሚለው ከላይ ለመጀመሪያው አርዕስት ለአገልጋዮቹ አርዕስት ፍጻሜ የሆነ ቃል ነው። በዚህ ቃል ተነስተን እንማማራለን። ጌታችን የመንግስተ ሰማያትን ነገር ሲናገር በምሳሌ አስተምሮ ብዙ ምሳሌ በወንጌል በአራቱም ወንጌል መስሎ ጌታችን አስተምሯል። በልዩ ልዩ ምሳሌ መንግስተ ሰማያት ተመስላለች። ከተመሰለበት ምሳሌ አንዱ መንግስተ ሰማያት ባሮቹን ጠርቶ ያለውን ገንዘብ ሁሉ እንዲሰጥ እንዲህ ይሆናል መንግስተ ሰማያት ብሎ እችን ትመስላለች ካለ በኋላ ቁጥር 14 ላይ የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ እንዲህ ይላል፣ ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንዲሰጣቸው እንዲሁ ይሆናል ይላል። ስለዚህ ምሳሌው የመጀመሪያው መንግስተ ሰማያት ተብሎ የተመሰለው ይህ ወደ ሩቅ ሀገር የሚሄደው ሰው ባሮቹን ጠርቶ ያለውን ሁሉ ገንዘብ የሰጠው ሰው ነው። በመጀመሪያ በመጽሐፍት ትርጓሜ ትምህርታችን በቤተክርስቲያናችንም ትምህርት መንግስተ ሰማያት የሚለው መንግስተ ሰማያት ህገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ተብሎ ይተረጎማል። መንግስተ ሰማያት ህገ ወንጌል ማለት መንግስተ ሰማያት በህገ ወንጌል ትእዛዝና በህገ ወንጌል ትምህርት ጸንተው የሚወርሷት የምትወረስ ስለሆነ መንግስተ ሰማያትን ህገ ወንጌል እንላለን። ህገ ወንጌልን ደግሞ ተስፋ እንላለን። ህገ ወንጌልን ተስፋ ስንል መድኃኒታችን አምላካችን ኢየሱስ ክርስቶስ በጌትነቱ እንደሚመጣ መንግስተ ሰማያትን እንደሚያወርሰን ተስፋ አድርጋ የምትናገርናትና ህገ ወንጌልን ተስፋ እንላታለን። ተስፋ ያልነውን ደግሞ ኢየሱስ ክርስቶስ እንላለን። ስለዚህ መንግስተ ሰማያት ስንል መንግስተ ሰማያት ህገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ወደ ሌላ ሀገር የሚሄድ ሰውን ባሮቹን ጠርቶ ያለውን ገንዘብ እንዲሰጣቸው እንዲሁ ይመስላል። ጌታችን ኢየሱስ ክርስቶስ እንደዚሁ ይመስላል። ጌታችን ኢየሱስ ክርስቶስ ተስፋ እንደሚባል ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ መልእክቱ ለጢሞቴዎስ ልጁ በጻፈው መልእክቱ ምዕራፍ 1 ቁጥር 1 ላይ እንዲህ ይላል፣ መድኃኒታችን እግዚአብሔር ተስፋችንም ኢየሱስ ክርስቶስ
እንዳዘዘው ትእዛዝ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ይላል። ስለዚህ ጌታችን ኢየሱስ ክርስቶስ ተስፋ ይባላል። ተስፋ የሰጠንን በወንጌል ተስፋ ያሰጠንን ተስፋ ያስደረገንን በሱ ስልጣን የሚያወርሰን ስለሆነ ነው። ከንባቡ ላይ ከቁጥር 14 ምዕራፍ 25 ቁጥር 14 ላይ እንዳነበብ ነው ያለውን ሁሉ ሰጥቷቸው ወደ ሩቅ አገር ሄደ ይላል። ያለውን ሁሉ ሰጣቸው የተባለው በእነዚህ ሀብት ገንዘብ ሆነው የተመሰሉት 5 2 1 መክሊቶች ናቸው። ይህንንም ይህ መክሊት ይህ ሀብት ለቤተ ክርስቲያን እንደተሰጠ እግዚአብሔርም ያለውን ሁሉ ለቤተ ክርስቲያን እንደሰጣት ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 28 ላይ እንዲህ ብሎ ይናገራል። እግዚአብሔር በቤተ ክርስቲያን አንዳንዶችን አስቀድሞ ሐዋርያት፣ ሁለተኛም ነቢያት፣ ሶስተኛም አስተማሪዎችን፣ ቀጥሎም ተአምር ማድረግን፣ ቀጥሎም የመፈወስን ስጦታ፣ እርዳታንም፣ አገዛዝንም፣ የልዩ ልዩ አይነት ልሳኖችንም አድርጓል ይላል። ይሄ ሁሉ እግዚአብሔር ለቤተ ክርስቲያን ያደረገው ነው። ስለዚህ ስጦታዎቹ በሙሉ እግዚአብሔር ያንን ስጦታ ሀብቱን የሰጠው ለቤተ ክርስቲያን ነው። ለቤተ ክርስቲያን እነዚህ ሁሉ ተደርገውላታል። መምህራን፣ ሐዋርያት፣ ነቢያት ተደርገውላታል። የታምር የፈውስ ጸጋ። ይህን ደግሞ የተደረገውን የፈውስ ጸጋ ለእያንዳንዳችን መሰጠቱን ሲናገር ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ከቁጥር 7 እስከ 11 ላይ እንዲህ ይላል። ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን ይላል። እንደ ክርስቶስ ስጦታ መጠን ያ ጌታ ባሮቹን ገንዘቡን ያለውን ገንዘብ ሁሉ ሰጥቷቸው ወደ ሩቅ አገር ሄደ እንደተባለ ያ ጌታ የተባለው ክርስቶስ ነው እንዳልን እዚህ ጋር ደግሞ በቀጥታ ሐዋርያው ቅዱስ ጳውሎስ ይህንን ጸጋና ስጦታ የሰጠን መድኃኒታችን ኢየሱስ ክርስቶስ መሆኑን በግልጽ ይናገራል። ቀጥሎ ምን ይላል? ወደ ሰማይ በወጣ ጊዜ ምርኮን ማረክ ለሰው ልጆችም ስጦታ ሰጠ ይላል። ወደ ላይም በወጣ ጊዜ ምርኮን ማረክ ለሰው ልጆችም ስጦታን ሰጠ። በመዝሙረ ዳዊት መዝሙር 68 ቁጥር 15 የተጻፈውን የቅዱስ ዳዊት ቃል ቅዱስ ጳውሎስ አንስቶ ያ በትንቢት እንደተነገረው ሀብት ስጦታ እንደገና ጌታችን በድል አድራጊነት ሞትን፣ መቃብርን፣ ኃጢአትን፣ ዲያብሎስን ድል ነስቶ በዘላለማዊ ክብሩ ከባሕርይ አባቱ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ሁሉም በሁሉ ሞልቶ የሆነው እሱ መሆኑን ክርስቶስ መሆኑን ካስረዳ በኋላ ወደ ምድር ታችኛው ክፍል ደግሞ ወረደ ማለት ካልሆነ ይሄ ወጣ ማለትስ ምን ማለት ነው ይላል። ወጣ የተባለው ኢየሱስ ክርስቶስ ነው። ወደ ምድርም ወደ ታችኛው ክፍል የወረደው እርሱ ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም የተወለደው ካልሆነ ወደ ሰማይ ወጣ ብሎ መዝሙረኛው ቅዱስ ዳዊት የተናገረው ታዲያ ስለማን ነው ካለ በኋላ ይህ የወረደው ሁሉን ይሞላ ዘንድ ከሰማይ ሁሉ በላይ የወጣው ደግሞ ያው ነው። እርሱም ለእያንዳንዳችን ሐዋርያትን፣ ሌሎችም ነቢያትን፣ ሌሎችን ወንጌል ሰባኪዎችን፣ ሌሎችም እረኞችን፣ አስተማሪዎች እንዲሆኑ ሰጠ ይላል። ስለዚህ ለቤተ ክርስቲያን እግዚአብሔር የሰጠው ስጦታ መክሊቱ ለእያንዳንዳችን ለቤተ ክርስቲያን አካል ለሆንን ለክርስቶስ አካል ለሆንን ለእያንዳንዳችን እነዛ መክሊት ተሰጥተዋል ማለት ነው። በቤተ ክርስቲያን ካሉ ከቤተ ክርስቲያን ልጆች ማለትም በክርስቶስ አምነው በቅዱስ ልደት በሐዲስ ልደት የተወለዱቱ ቅዱስ ሥጋውን የበሉቱ ክቡር ደሙን የጠጡቱ ያለ ጸጋ የተዋቸው ሀብት ያልሰጣቸው የለም ማለት ነው። ለእያንዳንዳችን ልዩ ልዩ ጸጋ እግዚአብሔር አምላካችን እንዲሁ ሰጥቶናል ብሎ እንደተናገረ ነው። ስለዚህ ስለ መክሊት ስናወራ፣ ስለ ስጦታው ስናወራ፣ ስለ ማትረፍ ስናወራ የምንነጋገረው በእግዚአብሔር አምነን በክርስቶስ ቅዱስ ሥጋውና ክቡር ደሙ ታትመን በሐዲስ ልደት ተወልደን ጸጋን ስለተቀበል ነው ማለት ነው። ሁላችንም ይህ ጸጋ ተሰጥቶናል። ጌታችን ግን አስቀድሞ ለባሪዎቹ እንደተነገረው ያለውን ገንዘብ ብቻ አይደለም የሰጠው፣ ሌላም ከዛም አሳልፎ ካለውን በላይ ራሱን ለኛ ሰጥቶናል። ክብር ምስጋና ይግባውና ራሱን ለብዙዎች ነፍሴን ለብዙዎች ቤዛ አድርጌ እሰጣለሁ እንዳለ በዚህም በዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ጌታችን እንዲህ ብሎ ተናግሯል። ከሰማይ የወረደ የሕይወት እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው ይላል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው ያለው ከሁሉ በላይ የሆነ ስጦታ ራሱን ለሕይወታችን ለዘላለም ሕይወት የምናገኝበት ዘላለም የምንኖርበት አድርጎ ሰጥቶናል። ይህም ጌታው ምን ያክል ደግ እንደሆነ ያለውን ሁሉ ሰጠ መባሉ ያለውን ሁሉ ሰጠ ብቻ ሳይሆን በምሳሌው
እርሱ ራሱ መስጠቱን የምንመለከትበት ነው። ሌላው እናቱን እመቤታችን ቅድስት ድንግል ማርያምን በዮሐንስ አማካኝነት በዮሐንስ ወንጌል ምዕራፍ 19 ቁጥር 27 ላይ ለኛ ሰጥቶናል ማለት ነው። በዮሐንስ አማካኝነት እነሆ ልጅሽ እናትህ ብሎ እመቤታችንን ስጦታ አድርጎ ሰጥቶናል። ስለዚህም ከስጦታ በላይ የሆነች ስጦታ እናቱን እመቤታችን ቅድስት ድንግል ማርያምን ሰጥቶናል። መክሊት የምትሆንልን በእሷ አማካኝነት በጸሎቷ፣ በአማላጅነቷ፣ በረዳትነቷ መንፈሳዊን ስራ ለመስራት የምታበቃን ከኃጢአት ነፃ የምታወጣን መክሊታችን ስለሆነች ተሰጥታናለች። ሌላ ለቤተ ክርስቲያን ታላቁን ሀብት የሰጣት ክህነትን ነው። በዮሐንስ ወንጌል ምዕራፍ 21 ቁጥር 22 እስከ 23 እንደዚህ ይላል። ይህንንም ብሎ እፍ አለባቸው፣ መንፈስ ቅዱስንም ተቀበሉ። ኃጢአታቸውን ይቅር ያላችሁላቸው ሁሉ ይቀርላቸዋል፣ የያዛችሁባቸውን ተይዞባቸዋል አላቸው ይላል። ክብር ምስጋና ይግባውና አምላካችን ይህንን ያለው ለሐዋርያቱ ነው። ለሐዋርያቱ በመጨረሻ በእርገቱ ጊዜ ከሰጣቸው ጸጋ የቤተ ክርስቲያን ጸጋ ሀብተ ክህነት ነው። ሀብተ ክህነቱ ደግሞ ሚስጢሩ ምንድን ነው ከተባለ የኃጢአት ስርየት የምናገኝበት እግዚአብሔር ኃጢአታችንን በካህኑ አማካኝነት ይቅር የሚልበት ቤተ ክርስቲያን ኃጢአታችን እንደምታስተሰርይ ያም ስልጣን እንዳላት ይህንንም ሰጥቶናል ማለት ነው። ቀጥሎ ምን ይላል? ቁጥር 15 ላይ የማቴዎስ ወንጌል ምዕራፍ 25 ቁጥር 15 ላይ ለእያንዳንዱ እንዳቅማቸው ሰጣቸው ይላል። ለእያንዳንዱ እንዳቅማቸው ሰጣቸው። እያንዳንዱ የተቀበለው በአቅሙ ነው እንጂ በመብለጥ በማነስ እግዚአብሔር ስላደላበት አይደለም። የፈጠረው እግዚአብሔር ስለሆነ የፈጠረን አምላካችን ማን ለምን እንደሚሆን ያውቃልና ሀብቱን ሲያድል ጸጋውን ሲያሳድር እንደሚገባው እንደ መጠኑ አድርጎ ሰጥቷል። ተጋድሎም ሀብቱም ቅዱስ ኤጲፋኒዮስ በአክሲማሮስ እንደተናገረው እንደ አእምሮ ስፋት እንደ ሃይማኖቱ ጽናት ሰው ሀብት፣ ትጋት፣ ጸጋ ይሰጠዋል፣ በተሰጠው ልክም እንደዚሁ ይጠበቅበታል ብሎ እንደተናገረው ነው። ሐዋርያው ቅዱስ ጳውሎስ ልዩ ልዩ ጸጋ ለእያንዳንዳችን እንደተሰጠ እንደ አቅማችን እንደተሰጠ ሲናገር እንደተሰጠን ልዩ ልዩ ጸጋ የጸጋ ስጦታ አለን ይላል። ትንቢትም ቢሆን እንደ እምነታችን መጠን ትንቢት እንናገር፣ አገልግሎትም ቢሆን በአገልግሎት ይትጋ፣ የሚያስተምርም ቢኖር በማስተማሩ ይትጋ፣ የሚመክርም ቢኖር በመምከሩ ይትጋ፣ የሚሰጥም በልግስና ይስጥ፣ የሚገዛም በትጋት ይግዛ ይላል በሮሜ መልእክቱ ምዕራፍ 12 ከቁጥር 6 እስከ 10። ስለዚህም ይህንን የጌታውን ጸጋና ሀብት 5ም 2ም 1ም መክሊትን የተቀበልን ሁላችን ይህን ትምህርት የማይመለከተው የለም ማለት ነው። በሃይማኖት በክርስትና ለእያንዳንዱ ይህንን ሀብትና ስጦታ እግዚአብሔር ከሰጠው እኔ ለእግዚአብሔር ባላገለግል ባልወጣ ባልወርድ ሀብት የለኝ ምን ጸጋ አለኝ ብላችሁ ነው ጸጋ ያላቸው አገልግሉ ማለት አይችልም ማለት ነው። በቅዱሳት መጻሕፍት የተመሰከረው ለክርስቲያኖች ሁሉ በጥምቀት መንፈሳዊ ጸጋ እንደተሰጣቸው እንመለከታለን። ቀጥሎም ከብዙ ዘመን በኋላ ይላል ቁጥር 19 ላይ የማቴዎስ ወንጌል ምዕራፍ 25 ቁጥር 19 ላይ ከብዙ ዘመን በኋላ እነዚያም ባሮች ጌታቸው መጣና ተቆጣጠራቸው ይላል። ያንን ጸጋ ሰጣቸው። ያንን ጸጋ ሰጥቶ ሄደ። 5 የተሰጠው 5 አተረፈበት፣ 2 የተሰጠው 2 አተረፈበት፣ ወጥቶ ወርዶ 1 የተሰጠው ቀበረው ካለ በኋላ ከብዙም ዘመን በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው ይላል ሐዋርያው ቅዱስ ማቴዎስ። ጌታችን በምሳሌ እንደነገረን ራሱን በምሳሌ መስሎ የሚሆነውንም መስሎ እንዳስረዳን ማለት ነው። ከብዙ ዘመን በኋላ የተባለበት ምክንያት እግዚአብሔር ለሰው ልጆች ዘመንን እንደሚሰጥ አገልግሎትም ሕይወትም እነዚህን የመሳሰሉት በሙሉ እግዚአብሔር ሳይሰስት ለሰው ልጆች በሚሰጣቸው ዘመን ምክንያት ረዥም ይባላል፣ ወይም የንስሐውን ጊዜ እግዚአብሔር ያረዝመዋል ማለት ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 4 ላይ እንዲህ ይላል፣ የእግዚአብሔር ቸርነት ወደ ንስሐ እንዲያመራ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠግነት ትንቃለህ ይላል። ስለዚህ መዘግየቱ ብዙ ዘመን የተባለው አንደኛ የሰው ዘመኑ ባለበት በራሱ ከጀመረበት እስከ ጨረሰበት በፍጻሜ ዘመኑ ነውና ከእግዚአብሔር ጋር የሚገናኝ
አምላኩም የት ነበርክ ምን ሰራህ የት ነበርሽ ምን ሰራሽ የሚለው በዛ ዘመን ነውና ለሰው ሩቅ ይመስላል ከመወለድ እስከ ሞት ያለው። እንደገና ደግሞ የእግዚአብሔርም የፍርዱን ነገር እንድንረዳው ነው። እግዚአብሔር ፈጥኖ አይቆጣም ቸኩሎም አይፈርድም። ክብር ምስጋና ይግባውና ሁሉን የሚያውቅ አምላካችን ሁሉም በሚያውቅ እውቀቱና ምሕረቱ ለኃጥአን እንኳን ሳይቀር የሚመለሱበት ትዕግስት ይሰጣቸዋል። ስለዚህ ይህ ባሪያ ያላተረፈው ባሪያ ክፉ ባሪያ የማይጠቅመው ባሪያ ብለን በትምህርታችን ርዕስ ያነሳ ነው ያላተረፈው ትርፍ ያላገኘው እንደገና ሊሰራ ያልቻለው ጊዜ አጥሮት ነው ተብሎ ምክንያት አይሰጥም ማለት ነው። ጊዜ እንዳለው በዚሁ በምንባቡ እንመለከታለን። ሁለተኛ ምን ይላል? ተቆጣጠራቸው ይላል። ሁሉም በክርስቶስ ያመንን በአብ በወልድ በመንፈስ ቅዱስም የተጠመቅን ሁላችንም ሃይማኖት አለን የምንል ልንረዳው ልናውቀው ከሚገባው ዋናው ቁም ነገር ቁጥጥር እንዳለብን ነው። በቤተክርስቲያን አገልግሎት ያሉትም በምእመንነት ሆነው የራሳቸውን ቤተሰብ ሕይወታቸውን እነዚህን ሁሉ በሚመሩበት መንገድ ሁሉ እግዚአብሔር አምላካችን ቸል ብሎ የሚተው ሳይሆን ስለ እያንዳንዱ በጎ ስራ ስለ እያንዳንዱ ክፉ ስራ ዋጋ እንዳለው ለመልካም ስራው ዋጋ ለክፉ ስራው ደግሞ ፍዳ እንዳለው እንመለከታለን። ይህንንም ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ እንዲህ ይላል፣ መልካምም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን ብድራት ይቀበል ዘንድ ሁላችን በክርስቶስ ፍርድ ወንበር ፊት ልንገለጥ ይገባናል ይላል። ስለ እያንዳንዱ ስለ ክፉም ስለ መልካሙ ብድራት በክርስቶስ የፍርድ ወንበር ፊት እንገለጣለን ማለት ቁጥጥር አለ ማለት ነው። ይጠየቃል። ስለ ደግ ስራውም ስለ ክፉ ስራውም ይጠየቃል። በእነዚህ አገልጋዮችም ያየነው ስለ ማትረፋቸው ስለተቀበሉት መክሊት ስለ ማትረፋቸውና ስለ አለማትረፋቸው ያ ጌታ ሰጥቶ ሀብቱን ሰጥቶ አልተዋቸውም፣ ተቆጣጠራቸው። ስለዚህም መክሊቱ የተቀበሉት እነዛ በተቆጣጠራቸው ጊዜ አምስት አትርፎ 10 ይዞ ወደ ጌታው ቀረበ። 5 መክሊት ሰጠኝ ነበረ ነው 5 መክሊት አትርፍ ያለው ብሎ ለጌታው አስረክቧል። ጌታውም አንተ ታማኝ በጎ ባሪያ በጥቂት ታምናል በብዙ ሾምሃለሁ ወደ ጌታ ደስታ ግባ ብሎታል። ይህንኑ ለዚህ ያለውን መልሶ 2 መክሊት ላለው 4 አድርጎ ለመጣውም መልሶለታል። በዚህ የምንመለከተው ደግሞ የመክሊቱ መለያየት ዋጋውን እንደማያለያየው ነው የምንመለከተው። 5 መክሊት የተሰጠው 5 አትርፎ በመምጣቱ የተለየ ከባለ 2ቱ መክሊት የተለየ ዋጋ ይገባሃል እንዳልተባለ፣ ስለዚህ መበላለጡን ሳይሆን የሚያሳየው የጸጋውን ልዩነት ነው 5 እና 2 ተብሎ የተቀመጠውን የምናይበት ማለት ነው። ስለዚህ ለ2 የነበረው 4 አትርፎም የመጣው እንደገና 5 ሆኖ 10 አትርፎ የመጣውም እንደዛው እኩል ዋጋ ሰጥቷቸዋል። ሁለቱንም መልካም በጎ ታማኝ ባሪያ በጥቂት ታምናሃል በብዙ ትሾማለህ ወደ ጌታ ተድላ ደስታ ግባን ያላቸው ክብር ምስጋና ይግባውና አምላካችን ማለት ነው። ስለዚህ እግዚአብሔር አምላካችን ዋጋውን ለመክፈል ቃል ኪዳን የገባው ለኛም ቃል የገባልን ተስፋ የሰጠን ለሚያምኑበት በሙሉ ተስፋ የሰጣቸው ቃል የገባላቸው የማያልፈው ርስት የዘላለም ሕይወት ነው እንጂ በምድር በሚሆነው በሚጎላው በሚሞላው በሚጎድለው ነገር እግዚአብሔር እንዲህ አድርጎታል፣ እግዚአብሔር እንዲህ አላረገውም፣ እንደገና እኔ አገልግዬም ዋጋ የለኝም ለፍቼም ከንቱን የሆንኩት እግዚአብሔር ማለት የምንጠቀመኝ ማለት አይገባም። ጌታ በመጣ ጊዜ ዋጋ መስጠቱን በዚህ እንመለከታለን። እነዚህ ሁሉ እንደዚህ ሲያደርጉ ግን በሚያሳዝን ሁኔታ ለትምህርት የሚሆነን የኛንም ልብ እንዲመለስ የሚያደርገው አንድ አገልጋይ አንድ መክሊት የተቀበለው ከጌታው ጋር በመጀመሪያ ሲቀበል ያልነበረበትን ንጭንጭና ጌታውን ማማረር፣ ኋላ ግን ጌታው በተቆጣጠረው ጊዜ ምን ሰራክ ምን አተረፍክ በተባለ ጊዜ ሲያጉረመርምና ሲያማርር እንመለከተዋለን። የማይጠቅም ባሪያ የሚያሰኘውም አንዱ ይህ ነውና የማይጠቅመው ባሪያ በማቴዎስ ወንጌል ምዕራፍ 25 ቁጥር 24 ላይ ጌታው አንድ መክሊት የሰጠውን በጠየቀው ጊዜ እንዲህ ብሎ መለሰለት፣ ካልዘራህበት የምታጭድ ካልበተንክበትም የምትሰበስብ ጨካኝ ሰው መሆንን አውቃለሁ ብሎ መለሰለት። መጀመሪያ መክሊቱን ያተረፉትን ሁሉ ይዘው ሲቀርቡ እሱ ግን ያችን አንድ መክሊት ይዞ ቀረበና ጌታ ሆይ ካልዘራህበት የምታጭድ
ካልበተንክበት የምትሰበስብ ጨካኝ ሰው መሆንን አውቃለሁ አለው ይላል። አባቶቻችን በትርጓሜ ይህንን ማለቱ ሕግ ሳትሰጥ በአእምሮ ጠባይ ተመራምራችሁ መልካም ነገር ስሩ፣ መልካም ነገር አድርጉ፣ ፍሬ አፍሩ የምትል መምህር ሳትሰጥ በስነ ፍጥረት ተመራምራችሁ መልካም ነገር ስሩ፣ መልካም ነገር አድርጉ የምትል ጨካኝ ገዢ፣ ጨካኝ ጌታ መሆንን አውቃለሁ ብሎ ተናገረ። ጌታው ምን ብሎ መለሰለት? ካልዘራውበት እንዳጭድ ካልበተንኩበትም እንድሰበስብ ታውቃለህ። ስለዚህ ገንዘቤን ለለዋጮች አደራ ልሰጠው በተገባ ነበር ብሎ መልሶለታል። በሃይማኖቱ እሱ ራሱ በተረዳው ጌታውን በተረዳውና ባወቀው መጠን እንኳ መስራት እንዳልቻለ እንኳን ጌታው እንዳለው አይደለም እሱ ራሱ በሚልበት በተረዳው ባወቅኩ በሚልበት እንኳን መስራት እንዳልቻለ ከዚህ እንመለከታለን። ስለዚህም ቀጥሎ ምን ይለዋል? ጌታውን ፈራው። ይህንን ስለማቅ ፈራውና ወርቄን በምድር ላይ ቀበርኳት። ሌባ ቢሰርቀኝ፣ ወንበዴ ቢቀማኝ፣ ቀጣፊ ቢያታልለኝ ምን ይዤ መክሊቴን ይዤ ቀርባለሁ? አደራውን ባላተርፈውም እመልስበታለሁ ብዬ ፈርቼ ይህንን አደረግኩ ይላል። ስለዚህ ጌታው መጀመሪያ ግን በአርስቱ እንደተመለከትነው ይህንን መክሊት ሲሰጣቸው ወጥተው ወርደው ነግደው እንዲያተርፉበት ነው እንጂ የተሰጣቸው ለጌታው ቦታ አጥቶ የሚያስቀምጥበት ጠፍቶት ሸሽገው እንዲያስቀምጡት አይደለም። ስለዚህ የተሰጠበት ዓላማ ጌታው የሰጣቸው እንዲያተርፉበት እንጂ እንዲያስቀምጡለትና እንዲሸሽጉለት አደራ እንዲቀመጥ አይደለም። ያንን እንኳ ማድረግ አቅቶት እንደገና ጌታውን በመውቀስ ይመልሳል። ስለዚህ ምክንያቶቹ በሙሉ የማይጠቅመው ባሪያ ራሱን ከእግዚአብሔር በላይ አዋቂ አድርጎ ማቅረቡን፣ ከጌታው በላይ ጌታውን የሚረዳ አድርጎ ማቅረቡን፣ ያንንም በራሱ ክፋትና ስንፍና ጌታውን የሚነቅፍ ነው። ጠቢበኛው ሰለሞን በመጽሐፈ ምሳሌ ምዕራፍ 22 ቁጥር 13 ላይ ታካሽ ሰው አንበሳ በሜዳ ነው፣ በመንገድ እሞታለሁ ይላል። አንበሳ በሜዳ ነው፣ በመንገድ እሞታለሁ ይላል። ለምን? መስራቱ ታክቶት እንዴት አትሰራ አንተ ሰነፍ፣ አንተ ታካሽ ሲባል ልስራም ብል እኮ ሞት ነው፣ ከመሞት መሰንበት እንደሚባለው እንደዚያ ሆኜ እኖራለሁ ይላል። ስለዚህ ይህም የማይጠቅመው ባሪያ ያሰኘበት ስለሚሳካበትና ስለ ትርፉ ምሳሌ ከመስጠት ይልቅ ትርፉን ላያተርፍ የቻለበትን ምክንያት ለራሱም አምኖ ጌታውን ለማሳመን የሚጣጣር ነው ማለት ነው። ታካቹ ባሪያ ሌላው የማይጠቅመው ባሪያ ይሄ ነው መገለጫው። በመጽሐፈ ምሳሌ ምዕራፍ 1 ቁጥር 32 ላይ ጠቢበኛው ሰለሞን እንደዚህ ይላል፣ አላዋቂዎችን ከጥበብ መራቅ ይገድላቸዋል፣ ሰነፎችም ቸልተኛ መሆን ያጠፋቸዋልና። ሁሉ ተሰጥቷቸዋል። 5ም የተሰጠው 2ም 1ም የተሰጠው በአንድ ላይ ያሉ ናቸው። እነዛ ባተረፉ በተጉ ጊዜ እርሱ ምንም ይህንን ነገር ከቁም ነገር ሳይቆጥረው ምክንያቱን ሰበብ አድርጎ የተቀመጠ ነውና ጠቢቡ ሰለሞን እንዳለ ሰነፎችን ቸልተኛ መሆን ያጠፋቸዋልና ብሎ እንደተናገረው የሆነበት ነው ማለት ነው። ስለዚህ ጌታችን ስለዚህ ነው የማይጠቅም ባሪያ ብሎ የተናገረው እንጂ እንደዛ ታካችነት ባይኖረው ባርነቱና አገልጋይነቱ ለጌታው ሊሰራ ነው እንጂ የጌታውን ሀብት አስቀምጦ ሊጠብቀው አይገባም። መገለጫው ከሆነው ማመካኘት ነው። በማመካኘትም ብቻ ሳይሆን የእግዚአብሔርን ጨካኝነትና የጌታውን ጨካኝነትና ክፋት እንጂ ምሕረቱንና ሀብቱን እንደሰጠው የማያስብ ነው የማይጠቅመው ባሪያ፣ የጌታውን ውለታ የሚረሳ ማለት ነው። በመጀመሪያ ጌታችን ለኛ ያደረገውን ተናግረናል። ቤተክርስቲያን ያደረገውን ለእያንዳንዳችን ያደረገውን ራሱን አካሉን መስጠቱን ተናግረናል። ይህንን ሁሉ ቁም ነገር አያደርገውም ማለት ነው። የማይጠቅመው ባሪያ የተባለው ጌታው ራሱን እስከ መስጠት ያለውን ሁሉ እስከ መስጠት ውለታ ቢያደርግለትም መልካም ነገር ቢያደርግለትም የሚታየው ግን የጌታው ክፋትና ጨካኝነት ነው። ይህንንም የሆነበት ምክንያት ስንፍናውን ባለማመኑ እንደገና ጌታውን በመውቀሱ ነው። እግዚአብሔር ደግሞ በምሕረቱ በቸርነቱ እርሱን በሚተማመኑት ይደሰታል እንጂ እርሱን እንደ ጨካኝ ንጉሥ፣ እንደ ክፉ ዳኛ፣ እንደ አስጨናቂ፣ እንደ ምድር ክፉ ነገስታት የሚያዩት እንደማያስደስቱት መዝሙረኛው ቅዱስ ዳዊት በመዝሙረ ዳዊት መዝሙር 39 ቁጥር 18 ላይ እንዲህ ይላል፣ የእግዚአብሔር ዓይኖች ወደሚፈሩት ናቸው፣ ምሕረቱንም ወደሚተማመኑ ይላል። ስለዚህ ይሄ ሰው አጥፍቷል፣ በድሏል። ከዛም አልፎ ግን ጨካኝነቱን እንጂ
ምሕረቱንም የማያውቅ ነው። ራሱ እግዚአብሔር አምላካችን በመጽሐፈ ኢዮብ ምዕራፍ 42 ቁጥር 7 ላይ ቴማናዊው ኤልፋዝን እንዲህ ብሎ ይነግረዋል። እግዚአብሔርም ቴማናዊውን ኤልፋዝ እንደ ባሪያዬ እንደ ኢዮብ ቅንን ነገር ስለኔ አልተናገራችሁም፣ ቁጣዬ ባንተና በሁለት ባልንጀሮች ላይ ይነዳል ነዷልም ብሎ እንደነገረው ነው። ስለ እግዚአብሔር ቅን ነገር አለመናገር ራሱ በደል ነው ማለት በደል ነው። የዚህ የማይጠቅመው ባሪያ መገለጫ ለጌታው እንኳን መልካም ላደረገለት ሀብቱን ለሰጠው እንዲሰራ ላደረገው ለጌታው እንኳን መልካምን አላደረገም። ስለሱ መልካም ነገር አልተናገረም። ይህን ደግሞ እኛም ዛሬ በአገልግሎት ያለን በሃይማኖት ያለን ስለ እግዚአብሔር ክፉ መናገራችን እነ ቴማናዊ ኤልፋዝ እንደተወቀሰው ምን የሚያስወቅስ ነገር ነው ማለት ማይጠቅም ባሪያ የተባለው ደግ ነገር እንኳን ስራ ንግግር ጠፍቶበታል ማለት ነው። ደጋጎቹ ግን የእግዚአብሔር አገልጋዮች ታማኝ ባሮች የተባሉት ስለ እግዚአብሔር ምን ብለው ይናገራሉ? የተመሰከረለት ንጹሕ ቅዱስ ህሩይ የተባለው ቅዱስ ጳውሎስ ስለ እግዚአብሔር ምን ብሎ ተናገረ በአገልግሎቱ ብለን ስንመለከት ታማኝ ባሮች እንደዚህ ነው የሚናገሩት። በሁለተኛ ጢሞቴዎስ መልእክቱ ምዕራፍ 2 ከቁጥር 25 እስከ 26 ድረስ እንዲህ ይላል። ደግሞም ይላል ምናልባት እግዚአብሔር እውነትን ያውቁ ዘንድ ንስሐን ይሰጣቸዋልና ፈቃዱን ለማድረግ በዲያብሎስ ሕያዋን ሆነው ከተያዙበት ወጥመድ ወጥተው ወደ አእምሮ ይመለሳሉ ብሎ የሚቃወሙትን በየዋህነት ይቅጣ ይላል። ይህንን ለጢሞቴዎስ ነው የነገረው። ምትቀጣቸውን ራሱ እኛን የሚቃወሙንን ራሱ ትምህርታችንን የሚቃወሙ የክርስቶስን ትምህርት የሚቃወሙ ተቃዋሚዎችን ራሱ ስትቀጣቸው ይህንን እያሰብክ ቅጣ። ምን ማሰብ አለባለው? ምናልባት እግዚአብሔር እውነትን ያውቁ ዘንድ ንስሐን ይሰጣቸዋልና። አዎ የቅዱስ ጳውሎስን ታሪክ የራሱን ታሪክ እንዲህ ያለ ነውና እግዚአብሔር ለዚህ ያክል ክብር፣ ለዚህ ያክል መጠራት፣ ለዚህ ያክል ሹመት አብቅቶታል። ይህን የሆነልኝ በእግዚአብሔር ምሕረት ነው ብሎ እሱ ራሱ እንደመሰከረ ማለት እና እግዚአብሔር ፍጹም ማሪ ነው። የማይጠቅመው ባሪያ ግን የጌታው ምሕረትና ይቅርታ አያስብም አያስተውልም ማለት ነው። ሌላው የማይጠቅመው ባሪያ መገለጫው እኛም እንዳንሆነው እሱን እንዳንመስል ዋጋ እንድናገኝ ከፈለግን ከሱ ባህሪያት መለየት አለብንና ከማይጠቅመው ባህሪያት መካከል ሁለተኛ የተናገረው ጌታውን ከወቀሰ በኋላ ፈራው፣ ስለዚህ መክሊትህን ቀበርኩት የሚል ነው። በአገልግሎታችን በክርስትና ሕይወታችን ታላቁ እንቅፋት ተብሎ የሚጠቀሰው ፍርሃት ነው። ስለዚህ ዓለም መድኃኔ ዓለም ኢየሱስ ክርስቶስ እሱ ራሱ አምላካችን ሰው ሆኖ ባስተማረ በመከረ ጊዜ የተቀበሉት ጥቂቶች ናቸው እንደምናውቀው። የሚበዛው ግን የሚቃወም ነው። ከመቃወምም አልፎ አይሁድ ድንጋይ እስከ ማንሳት የደረሱ ናቸው ለመውገር። ክብር ይግባውና እርሱ በአምላካዊ ባህሪው የልባቸውን እያወቀ ያለ ዕለተ ዓርብ ደሙ አይፈስምና ቢሰወርባቸውም በዮሐንስ ወንጌል ምዕራፍ 8 ስናነብ ሊወግሩት ድንጋይ ያነሱ፣ እሱም በመካከላቸው አልፎ ሄደ። ስለዚህ ለአገልግሎት እንደ እግዚአብሔር ሐሳብ ክርስትና እንደገና መንፈሳዊ አገልግሎት በቤተ ክርስቲያን ያለውን ነገር ስንፈጽም ፍርሃት ጋለ አገልግሎቱን አንፈጽመውም ማለት። ፍርሃት ግን እንደማይገባ ክብር ምስጋና ይግባውና አምላካችን በማቴዎስ ወንጌል ምዕራፍ 28 ላይ የተፍረህዎ ሙኬ ለለ ይቀትሉ ስጋክሙ ወለ ነፍስክሙ ሰ ይክሉ ቀቲሎታ ብሎ ተናግሯል። ስጋችሁን የሚገድሉትን ነፍሳችሁን ግን መግደል የማይቻላቸውን አትፍሯቸው፣ ስጋንም ይልቅንስ ይላል ነፍስንም ስጋንም በገሃነም ሊያጠፋ የሚችለውን ፍሩ ብሎ እንደተናገረ ነው። ስለዚህ እግዚአብሔርን መፍራት ሰውን ከመፍራት ያድናል ማለት። እግዚአብሔርን መፍራት ሰውን ከመፍራት ያድናል። ሐዋርያትም እንደዚሁ ይህም ትገደላላችሁ የሚል ማስጠንቀቂያ በአይሁድ ሸንጎ ተሰጥቷቸው ነበር። በሐዋርያት ሥራ ምዕራፍ 5 እንደምናነበው አንድ ቅዱስ ጴጥሮስ የመለሰው ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናል የሚል ነውና አገልጋይ በሕይወቱ ፍሬ ማፍራት የሚፈልግ የእግዚአብሔርን አስቡ የእግዚአብሔርን ሕግ አለመጣሱን ከተዛዙ አለመውጣቱን ማሰብ ነው እንጂ እገሌን አስቀይመዋለሁ እገሌ ቢያኮርፍ እስከተባለ እንደዚሁ አገልግሎቱ ቀርቶ የተቀበረ መክሊት ነው የሚሆነው ማለት ነው። ያ አመፀኛው ባሪያ የፈራው ሌባ፣ ወንበዴ፣ ቀጣፊ ቢያታልለኝ ቢሰርቀኝ ብሎ ነው። ከዚህም አልፎ ግን መፍራት እንደማይገባ መድኃኔ ዓለም ኢየሱስ ክርስቶስ በራዕየ ዮሐንስ ምዕራፍ 2 ከቁጥር 2 እስከ 10 ላይ ለሰርሜኔስ ቤተክርስቲያን አለቃ
እንዲህ ብሎ ነግሮታል። ልትቀበለው ያለን መከራ አትፍራ፣ እነሆ እንድትፈተን ዲያብሎስ ከእናንተ አንዳንዶቹን በወህኒ ያስገባቸዋልና አለው። ስለዚህ የሚሆነውን እግዚአብሔር ያውቃል፣ መከራም እንዳለ ያውቃል። ያንን መከራ እግዚአብሔር ለዋጋ ያደርገዋል እንጂ መከራው እንዳይደርስብን አያደርገውምና መከራው እንኳን የመጣብን እንኳን ቢሆን ያን ያክል መከራ አይቀርልንም እንኳን ብለን ብናስብ መከራው ስላለ እንግዲህ አገልግሎቱን ተውት ሳይሆን የሚለን አምላካችን ልትቀበለው የሚገባህን መከራ አትፍራ ብሎ ነው። ከዛ ባይፈራ ወህኒ ያገባዋል። የሚፈትነው ደግሞ ዲያብሎስ ነው። ዲያብሎስም ያስፈራራል፣ በህይወት ያስፈራራል፣ በፈተናዎች ያስፈራራል። ከእግዚአብሔር አገልግሎት ከመንፈሳዊ ህይወት እንድንወጣ ማለት ነው። ስለዚህ ይህንንም ያደረገው ለፈተና ነውና ሳይፈሩ በሃይማኖት ጸንቶ በምግባር ቀንቶ መክሊትን ማባዛት ማራባት ይገባል። ፍጻሜው ምንድነው የሚሆነው? እስከ ሞት ድረስ የታመንኩን የህይወትንም አክሊል እሰጥሃለሁ። እነዛ 5 እና 2 ያተረፉት ባሪያዎች የተቀበሉት የዘላለም ህይወትን ነው። ወደ ጌታ ደስታ ግባ የሚለው የዘላለም ህይወትን አክሊል ነው የተቀበሉትና ጌታችን ለሰርሜኔሱ ቤተክርስቲያን አለቃ እንደነገረው እንደዛው እንደሚያደርግ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምረን እንመለከታለን ማለት ነው። ያንኑ ነው ተርጉሞ የነገረን። ሌላው ይህንን ሁሉ በጎ የሚባሉትን ክፉ የሚባሉትን በጎ የሚያሰኘው ክፉ የሚያሰኘውን ለይተን ካወቅን በተለይም ደግሞ የማይጠቅመው ባሪያ የተባለውን ጠባይ ካወቅን እኛ ሁላችንም በእግዚአብሔር ያመንን እሱን ተስፋ የምናደርግ በቤተክርስቲያን ያለን ከቤተክርስቲያንም በአገልግሎት በውጭ ሆነን በምእመንነት የምንመላለስ ሁላችን አብነትና አርአያ የምናደርጋቸው ድል የነሱ ደጋግ አገልጋዮችን ነው። እነሱም ሐዋርያት ናቸው። ከነሱም ታላቁ ሐዋርያ የቤተክርስቲያን ብርሃኗ ተብሎ የሚጠራው ሐዋርያው ቅዱስ ጳውሎስ ነው። ሐዋርያው ቅዱስ ጳውሎስ የእግዚአብሔርን አገልግሎት ለመፈጸም ብዙ ተጋድሎችን አድርጓል። ለምእመናንም ብዙ ጥቅምን የሚያገኙበትን ጥቅም አንደኛው ቤተክርስቲያን በኢየሩሳሌም ያለች ቤተክርስቲያን ስትራብ ከቆሮንቶስ ካሉ ቤተክርስቲያን አስተዋጽኦ እንዲያደርጉ እያደረገ የኢየሩሳሌም ክርስቲያኖችን ሲረዳ እንደነበረ እንደዚህ ሁሉ የመልካም ምግባርና የበጎ ስራ ዋና ፊት አውራሪ ሐዋርያ ነው ሐዋርያው ቅዱስ ጳውሎስ። ታዲያ ለክርስቲያኖች በቲቶ መልእክቱ ላይ ለቲቶ በነገረው መልእክቱ ላይ ባስተላለፈው ቃል ሁላችንም ትርፍ ለማትረፍ የምንሰለፍ መሆን እንዳለብን ነው። በክርስቶስ ያመን ሁላችን የቤተክርስቲያን ልጆች ትርፍ ለማትረፍ መሰለፍ አለብን። ወደ ቲቶ በጻፈው መልእክቱ ምዕራፍ 3 ቁጥር 8 ላይ ቃሉ የታመነ ነው፣ እግዚአብሔርን የሚያምኑ በመልካም ስራ በጥንቃቄም እንዲጸኑ እነዚህን አስረግጠ እንድትናገር እፈቅዳለሁ ብሎታል። ስለዚህ ሁላችን አገልጋይ፣ ተገልጋይ፣ ቀዳሽ፣ አወዳሽ፣ ዘማሪ፣ ሰንበት ተማሪ ሳንባል ክርስቲያን በመሆናችን ብቻ ምን አይነት ግዴታ አለብን? በመልካም ስራ መጽናት። መልካም ስራውንም ደግሞ እንደዚሁ በተለመደው ሳይሆን በጥንቃቄ ማድረግ አለብን ማለት። ለሁላችን የሚሆነው በመልካም ስራ የምንጸና ከሆነ ትርፍ ላናተርፍ አንችልም። ስራውን ከተውነው ነው የተቀበረ መክሊት ሆኖ የሚቀረው ማለት ነው። በፍጻሜው ግን በዚሁ ሐዋርያው ቅዱስ ጳውሎስ በሱ ምክር ትምህርታችንን እንፈጽማለን ማለት ነው። እንደዚህ ይለዋል፣ ያስረዳዋል። ይሄ ደግሞ ይልቁኑ በቤተክርስቲያን ለሚኖሩ ለአገልጋዮች እንደገና በቤተክርስቲያንም ያለውን ነገር ማወቅ መረዳት ስለሚገባቸው ስለ ምእመናን ስለ አገልግሎቱን ጉዳይ ያስረዳው ነው። በሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 20 ጀምሮ እንዲህ ይላል፣ በትልቅ ቤት የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም ይላል። አሁን የእግዚአብሔርን መንግስት ቤተክርስቲያንን የእግዚአብሔር አገልግሎትን የመሰለው በትልቅ በንጉስ ቤት በተቀመጠ ዕቃዎች አገልጋዮችን የመሰላቸው በእነዛ ዕቃዎች ነው ማለት። ስለዚህ የንጉሱ ቤት ታላቅ ነው፣ የእግዚአብሔር አገልግሎት ታላቅ ነው። እግዚአብሔርም ታላቅ አምላክ ነው፣ የተፈራ የታፈረ የተከበረ ነው፣ ታላቅ ነው በእውነቱ። ታዲያ ግን በዚህ ታላቅ በሆነ ቤት በዚህ ታላቅ በሆነች ቤተክርስቲያን ግን ምን አለ? በምሳሌው ቤት ያላት ቤተክርስቲያን ነው። ምን አለ አለ? የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም ማለት። ስለዚህ በአገልጋዮች መካከል
ራሳችንን መመርመር ገሌ ሸክላ ነው ገሌ እንጨት ነው ለማለት ሳይሆን ራሳችን ሆነን እንዳንገኝ ነው። መኖሩን ግን እንዳለን ግን ምስክርነት እየሰጠ ነው። እኩሌቶቹ ለክብር እኩሌቶቹም ደግሞ ለአሳር ይሆናሉ። በወርቅና በብር የተጌጡት እነዛ ያማሩት ዕቃዎች ለክብር ለክቡራኑ መጠጫ ይሆናሉ። እነዚህ ደግሞ እንጨቱና ሸክላው የሆኑት ተሰብረው ወድቀው እንደሚቀሩ ክብርም እንደማይኖራቸው እንደዚህ ይሆናል ካለ በኋላ እንግዲህ ማንም ራሱን ከነዚህ ቢያነጻ ቅድም ካልናቸው ማለት ነው በክፉ አገልጋይ የተገኙት ግብሮች እንግዲህ ማንም ራሱንም ከነዚህ ደግሞ ቢያነጻ ለክብር የሚሆን የተቀደሰ ለጌታውም የሚጠቅም ለበጎ ስራ ሁሉ የተዘጋጀ ዕቃ ይሆናል ማለት ነው። የማይጠቅመውን ባሪያ አውጡና ወደ ውጪ ጣሉት፣ በዚያ ልቅሱና ጥርስ ማፋጨት ይሆናል እንዳለ ጌታችን በማቴዎስ ወንጌል ምዕራፍ 25 ቁጥር 30 ላይ ከማይጠቅም ተብሎ ከመጣል ምንድንበት ምንድነው? ራሱን ከነዚህ ነገሮች ማንጻት ነው ማለት ነው። ሰው አይምሮ ለቦ እግዚአብሔር ሰጥቶታልና የሚበጀውን አውቆ ወደ እግዚአብሔር ተጠግቶ በቅዱሳኑ አማላጅነት በቅዱሳኑ ጸሎት ምክራቸው፣ ትምህርታቸው፣ መጻፋቸው፣ ቃል ኪዳናቸው እነዚህን ሁሉ እኛን ወደ በጎ ወደ ፍሬ የሚያቀርቡ ናቸው። እንደዚህ ካደረግን ካነጻንና ለክብር የምንሆን ከሆነን ምን እንሆናለን ብሎ ተናገረ ሐዋርያው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 20 ላይ ቅድም ባነበብነው የተቀደሰም ለጌታም የሚጠቅም ለበጎ ስራም ሁሉ የተዘጋጀ ዕቃ ይሆናል ብሎ እንደተናገረ የትምህርታችንም ዓላማ ማንጠቅም ባሪያ ከመሆን ወጥተን በሃይማኖታችን በአገልግሎታችን በክህነት ስራም ላለነው እንደዚሁ የሚጠቅም እግዚአብሔር የሚገለገልብን የምንሆነው ከክፉ ሐሳቦችና ከክፉ ስራዎች ራሳችንን ስንጠብቅ ነው። ክፉ ሐሳብ የተባለው ጌታውን በክፉ መንቀፉና ጌታውን ማማረሩ ነው። ክፉ ስራ የተባለው ሌላ ሊነግድበት ወጥቶ ወርዶ ሊያተርፍበት የሚችለውን መክሊት ቀብሮ እርሱም ሌላውም እንዳይጠቀም ያደረገበት ክፉ ስራ ነውና እግዚአብሔር አምላካችን የማጠቅሙ ባሮች ተብለን ከዘላለማዊ ሕይወት ከማያልፈው ርስት ከመውጣት በእናቱ አማላጅነት በቅዱሳን አባቶቻችን በአባታችን በአቡነ ገብረ መንፈስ ቅዱስ በአባታችን በአቡነ ተክለ ሃይማኖት በቅዱስ ጴጥሮስ በቅዱስ ጳውሎስ ጸሎትና ቃል ኪዳን ይጠብቀን እኛንም ፍሬ የምናፈራ ያድርገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዓለመ ዓለም።